በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። አንድ ቀን ካምሮን የተባለ ወጣት ዲያና ከተባለች ወጣት ጎን ተኝቶ ሁለቱ ስላላቸው ፍቅር ያወራሉ። ከእንቅልፉ ሲነቃ ግን ከዲያና ጋር የነበረው ሁሉም ነገር እውነት እንዳልሆነ ይረዳል። ምክንያቱም ሁሉም ነገር በህልሙ እንደሆነ አወቀ። ቀጥሎም ቤተሰቦቹ ሃንተር እና ካሮል ስለ ወደፊት ህይወቱ ይጨቃጨቁ ነበር። ሃንተር ካምረን ስለ ህይወቱ የሚወስንበት ጊዜ እንደሆነ ያምናል። ካሮል ግን በካምሮን ላይ ብዙ ጫና ሊያደርግበት እንደማይገባ ትናገራለች። ካምረን በሚሰራበት የአይስክሬም ሱቅ ውስጥም ረዳቱ ሌኒ አርፍዶ በመምጣቱ ይወቅሰዋል። ከዛም እስከ ምሽት እንደሚሰራ ያዘዋል። ካምረን ግን ከፍቅረኛው ጋር ቀጠሮ እንዳለበት ተናገረ። ሌኒም ካምሮን ይህንን አይነት ነገር ያደርጋል ብሎ አላመነም ነበር። በዛን ጊዜ አንድ ሚስጥራዊ የሆነች ሴት ከጎረቤታቸው ትመጣለች። በዛን ቀን ከካምሮን ጋር አብሮ የምትሰራ ዊዝ እሷ ስለሆነች አምሽታ የምትሰጋው ተበሳጭታ ነበር። እሷም የተናገረውን ነገር አላመነችው። ካምረን ታዲያ ለዊዝ ዲያና የቆየች ጓደኛው እንደሆነችና ከኮሌጅም ሲመጣም የተቀበለችው ሴት እንደሆነች ነገራት። ከስራ በኋላም ካምረን ወደ ዲያና ቤት ጋር ይሄዳል። እሷም ፀሐይ እየሞቀች ያገኛታል። በድንገት ግን ቻድና ጄንሰን የተባሉ ዱርዬዎች ከጀርባው ይመጡበታል። ለምንድነው የምትሰልላት ብለውም ይጠይቁታል። በድብቅም ለምን ፎቶ አነሳት በማለት ስልኩን ወደ አስፋልት ወረወሩበት። ከቆይታ በኋላም ረብሻ ስትሰማ ዲያና ትመጣለች። እርሱም እንደዛ እያደረኩ አልነበረም በማለት ለማረጋገጥም ስልኩን ይዞ ሊመጣ ሲል መኪና ይገጭበታል። ዲያና ግን አምናው ሰዎቹ እንዲሄዱ አደረገች። በዛም ምሽት በድንገት አዲስ ጎረቤቱ ቪክቶሪያ ልብስ እያወለቀች በመስኮት ይመለከታታል። እንደተመለከታት ስታውቅም በፍጥነት ትደበቃለች። ቤተሰቦቹ እራት እየበሉ አባቱ አዲስ ስልክ አይገዛለትም፣ ምክንያቱም ከዱርዮቹ ዳግም ሊፋለም ይገባል ይላል። በድንገትም በሩ ይንኳኳ ነበረ። አዲሱ ጎረቤቱ እንደሆነች ሲያውቅም ካምሮን በጣም ይደነገጣል። እያመነታ በሩን ሲከፍተው ዲያና ነበረች ከበሩ የቆመችው። አንድ ላይ ለእራት ተቀምጠው ዲያና ያለ ስልክ ጥላው ስለሄደች ይቅርታ ጠየቀችው። ካምሮን ታዲያ ከቆይታ በኋላ ማርቲን የተባለው ጓደኛዋን ሊጠራው ቢፈልግም ዲያና ግን እንዳይጠራው ትነግረዋለች። ከዛም ወደ ቤት እየሄዱ ማርቲን ባልታወቀ ምክንያት እንደተዋት ነገረችው። ካምረንን በምላሹ እንዳንቺ አይነት ውብ ሴትን ያለ ምክንያት ሊተውሽ አይችልም ይላታል። ከዛም ዲያና ማርቲን ከአባቷ ጋር አልኮል እየተጠቀሙ ባሉበት ጊዜ አንድ ለማንም ተናግራ የማታውቀውን ነገር ልትነግረው እንደነበር፣ ሆኖም ማርቲን በዛ ቀን ትቷት እንዳንቀላፋ ነገረችው። በዛ ግስበት ካምረን ዳግም ቪክቶሪያን ስለተመለከታት ወደ ቤቱ ይመለሳል። ወደ ክፍሉ ሲመለስ ግን በክፍሉ ቪክቶሪያ ከጀርባው ነበረች። ካምረን ቀደም ብሎ በመስኮት ስለተመለከታት ይቅርታ ይጠይቃታል። ከዛም ይህንን ሲያደርግ ለመጀመሪያ ጊዜ አይደለም አላት። ቪክቶሪያን በመልሱ በዛ ቤት ለትንሽ ጊዜ እንደምትቆይና ለትንሽ ጊዜ ከተማውን እንዲያስጎበኛ ጠየቀችው። ካምሮን ግን የመኪናውን ኢንሹራንስ እንዳልከፈለ ቢናገርም ቪክቶሪያ ይሄን ችግር አይደለም ብላ መለሰችለት። ከቆይታ በኋላም ቪክቶሪያን ወደ አንድ ቦታ ይዟት ይሄዳል። ከዛም ቁልፉን ታስቀምጠዋለች። ያ ማለት ከሷ ውጭ መንቀሳቀስ አይችልም ማለት ነው። ከዛም ጠባቂዎቹ ቪክቶሪያን ያስገቧታል። ካምረንም በመኪና ውስጥ ለግማሽ ሰዓት ያህል ይጠበቃታል። በዛም በጣም ተበሳጭታ ነበር። በድንገት ግን አንድ ጥበቃ እርዳታ እየጠየቀ ካምረን ይሰማዋል። ያንን ሲሰማም ግን ደንግጦ ወደ መኪናው ይሮጣል። ቪክቶሪያም ያለ መራራት ሰውየውን ትገለዋለች። በዛን ጊዜ ታዲያ ቪክቶሪያ ቫምፓየር እንደሆነች ይረዳል። ታዲያ በህይወት መትረፍ የምትፈልግ ከሆነ በፍጥነት መኪናውን ይዘህ መሄድ አለብህ አለችው። በሌላው ቀን ሃንተር በመኪናው ላይ ደም ያስተውላል። ቪክቶሪያ ግን መኪናውን እየነዱ እንዳለ አጋዘን ገብቶባቸው እንደሆነች ትነግረዋለች። ቀጥላም የኢንሹራንሱን ክፍያ እንደምትከፍል ተናገረች። አባቱን በዚህ ይደሰታል። ካምረን ግን ብዙም ደስ አላለውም ነበር። ከዛም ማርቲን ወደ እርሱ በመምጣት ዲያናን የተውካት ቆንጆ ሴቶችን መያዝ ስለማትችል ነው አለው። ሌላ እድል እንድትሰጠውም ሊያሳምናት እንደሚገባ ነገረው። በዛም ምሽት ካምረን ቪክቶሪያ ወደ ህንፃው ስትገባ እየጠበቃት ነበር። ከትንሽ ጊዜ በኋላ ግን አንድ የሞተ ሰው መኪናው ላይ ያርፋል። ቪክቶሪያም ወደ መኪናው ትገባለች። ካምረንም ከመኪናው ውጪ በመውጣት መኪናውን ያጸደዋል። ከቆይታ በኋላ ግን ከተኛበት ጎን ያገኛታል። የመጣችበትን ምክንያትም ትነግረዋለች። 247 ዓመቷ ሲሆን አንድ ቫምፓየር ፍቅረኛዋን እንደገደለውና ምክንያቱም ደግሞ የነሱን ቡድን ለመቀላቀል ፈቃደኛ ባለመሆኑ ነበር። ባለፉት 100 ዓመታት ብዙ ቫምፓየሮች ወደ አሜሪካ ያቀኑ ሲሆን እርሷም አንድ ባንድ ለመበቀል እየተከታተለች እንደሆነ ነገረችው። ካምረን ይህንን ሲሰማ የእረፍት ስሜት ተሰምቶት ነበር። ምክንያቱም እየገደለች የነበረችው ቫምፓየርን እንጂ ሰውን አይደለም። በሌላ ቀን ማርቲን ካምረን ከዲያና ጋር ጥሩ ጊዜ እንዲያሳልፉ ጠየቀው።
ከትንሽ ጊዜ በኋላ ዲያናና ካምረን አንድ ላይ ሆኖ ሲመለከታቸው ተገረመ። በምሽትም ቪክቶሪያ ዛሬ የመጨረሻ ጠላቷን የምትገልበት ቀን እንደሆነ ትነግረዋለች። የምትወደውን ሰው የገደለባትን ሰው መግደል ነበረ እቅዷ። ቪክቶሪያ በመኪናው ውስጥ እንዲቆይ ብትጠይቀውም ካምረን ግን ከመኪናው ወጥቶ ይከተላት ጀመረ። በዛም አንድ ጠላታቸው በተደጋጋሚ ይተኩስባታል። ሆኖም ምንም አልጎዳትም ነበረ። ወደ ጠላቷ በመጠጋትም አንገቱ ላይ ነከሰችውና ገደለችው። ከዛም ካምረን የወደቀው ቆስሎ ሳይሆን ጠላቱን ከሷ ጋር ሆኖ ለመግደል አስቦ እንደሆነ ነገራት። ከዛም ከመሄዷ በፊት ቪክቶሪያን በማርቲንና ዲያና ራት ግብዣ ላይ እንድትገኝ ጠይቃታል። በሌላ ቀን ዊዝ ካምረን የጓደኞቹን ባንድ እንዲመለከት ጋበዘችው። የካምረን መልስ ግን አልችልም ነበረ። ሁሉም በተሰበሰቡበትም ካምረን ማርቲን ቤዝቦል የመጫወት ፍላጎት እንዳለው ይናገራል። ዲያና ከቦታው ዞር ስትል ግን ቪክቶሪያ ከቦታው ትመጣለች። ካምረንም አብሯት ወደ ውጭ እንዲወጣ ጠየቀችው። ካምረን ለቪክቶሪያ ዲያና ለበርካታ ዓመታት የሚወዳት ልጅ እንደሆነች ነግሯት ነበረ። ከማርቲን ጋር አብራ እንድትሆንም የተዋት ስም ምን ያህል አሰልቺ ሰው መሆኑን እንድትረዳ በማሰብ ነበረ። በምሽትም ካምረን ለቪክቶሪያ የሚያስቸግሩትን ድርጊቶች ያሳያታል። ቪክቶሪያ ከባባድ የሆኑ ምቶችን ለካምረን ካስተማረችው በኋላ ራሱን እንዲከላከል አደረገችው። ካምረንም ወደ ቻድ በመጠጋት በአደገኛ ይመቷል። ከዛም ሰዎቹ ብቻውን ሊተውት ይስማማሉ። በመኪና ውስጥም ካምረንም የህመም ስሜት እየተሰማው እንደነበር ለቪክቶሪያ ይነግራት ነበረ። ቪክቶሪያም በትንሽ ብልቃት ፈሳሽ ሰጠችው። የእርሷ ደም እንደሆነም ትነግረዋለች። የሰውነቱን ቁስል ያድነዋል እንጂ ወደ ቫምፓየር እንደማይቀይረውም አስረዳችው። በምሽትም ካምረን ስለ ዲያና እያለመ ቪክቶሪያ ወደ አልጋው በመምታት ስሜታዊ ሆና ትስመው ጀመር። በድንገት ግን ሃንተር ወደ ክፍሉ ይገባል። በአልጋው ላይ የተፈጠረውን ነገር ሲመለከት ግን በቅጽበት ከክፍሉ ወጣ። ካምረንም ቪክቶሪያን በማስቆም ዲያና ላይ ሊደርብባት እንደማይፈልግ ነገራት። በጠዋትም አባቱ ስለ ልጁ ሁኔታ ይከታተል ነበረ። ከዛም ማርተን ለካምረን ከዲያና ጋር መጥፎ ምሽት እያሳለፈን እንደሆነ ነገረው። ካምረንም በምላሹ ምናልባትም ከዲያና ጋር አብሮ መሆን ላይኖርብህ ይችላል ሲል ነገረው። በሌላ በኩል ቪክቶሪያ ወደ ሱቅ ትሄዳለች። ካምረንም ለሊዝ ውስብስብ ስለሆነው ከሴቶች ጋር ስላለው ግንኙነት ይነግራታል። ከዛም የጓደኞቿን ባንድ ሊከታተል ተስማማ። በምሽት ሃንተር አንድ እሽግ ማስቲካ ይሰጠዋል። በድንገት ግን ዲያና ወደ ጎረቤቱ ስትገባ ተመለከተ። የሚሄዱንም ሐሳብ በዚህ ምክንያት ይተዋል። በሌላ በኩል ዊዝ በኮንሰርቱ በጉጉት እየተጠባበቀችው ነበረ። ካምረን ቪክቶሪያና ዲያና ሲሳሳሙ በጣም ይቀናል። ከዛም መብራት አጥፍተው ወደ መኝታ ክፍል ይሄዳሉ። በጠዋት ታዲያ ካምረን ከቪክቶሪያ ቤት ስትወጣ ተመለከታት። ከዛም ቪክቶሪያ ከቤቷ በመውጣት እንዴት ነበር የማታው ምሽት ትለዋለች። ካምረን በመበሳጨት ከዚህ በኋላ ለሷ እንደማይሰራ ይነግራታል። ቪክቶሪያም ከመኪናው ጎን አንጠልጥላው ስራውን አብረን እንጨርሳለን ስትል ትናገራለች። ከቆይታ በኋላ ማርቲን ከዲያና ጋር ሌላ ምሽት አብሮ ሊያሳልፍ ያስባል። ካምረንም በበኩሉ ወደ ሊዝ ጋር ሲሄድ በጥፊ መታው። ለምን ከቦታው ቀረ ትለዋለች። ከዛም ካምረን ዲያና ወደምትሰራበት ሱቅ ሲሄድ ማርቲን ዳግም እንዲወጡ እንደጠየቃት ነገረችው። ከዛም እናቱ አዲስ ስልክ ሰጣው። ለአባቱ እንዳይናገር አስጠነቀቀችው። ከዛም ካምረን ለማርቲን ኤርፎን ከማይክሮፎን ጋር እንዲያደርግና ከዛም ምክር ሰጣለሁ ይለዋል። በዛም እያንዳንዱን ነገር ይሰማ ነበር። በዚህም ዲያና ለማርቲን የመኪናዋን ቁልፍ ሰጣው ወደሚፈልጉበት ቦታ እንዲወስዳት ነገረችው። ካምረንም ለጓደኛው ወደ ቤቱ እንዲወስዳት ጠየቀው። ግን ያንን ሳይሆን ያደረገው ወደ አንድ ያቀደው ቦታ ይወስዳታል። በዚህም ካምረን ይናደዳል። በዚህ ቅጽበት ታዲያ ዲያና የሆነ ድምጽ ሰምታ ኤርፎኑን አውልቃ ትጥለዋለች። በዚህም ሁሉንም አውቃ ነበር። በድንገት ግን ዲያና የማርቲንን አንገት ነከሰችው። ዲያናም ቫምፓየር መሆኗ ታወቀ። ካምረንም ተናዶ ወደ ሊዝ ካፌ ይሄዳል። ሆኖም ግን በቦታው አልነበረችም ነበረ። ካምረንም ዲያናን ሲመለከታት ፈራት። ምክንያቱም ጓደኛውን ገለዋለች ብሎ አስቦ ነበረ። እርሷ ግን ማርቲንን ከመኪናው ውስጥ አሳየችው እና ይህንን ሁሉ ያደረገችው ጠንካራ በመሆን ቤዝቦል የመጫወት ፍላጎትን እንዲያሳካ ነው አለችው። ካምረንን ተወደው ነበረ። እውነቱን ከነገረችውም አጥዋለው የሚል እሳቤ ነበራት። ዲያና በመቀጠል ለበርካታ ዓመታት እንደኖረችና የወደደችው ሁሉ አርጅቶ እንዲሞት ነበረ ፍላጎቷ። ካምረን ይቅርታ አድርጎላት ይስማማሉ። ሌኒ በድብቅ ይመለከታቸው ነበረ። በምሽት ታዲያ ቪክቶሪያ ለካምረን ዲያና ቫምፓየር እንደሆነች እንደማታውቅ ነገረችው ቀርባ እስክትመለከታት ድረስ። ቪክቶሪያ ታዲያ ከምታድናቸው ቫምፓየር ውስጥ አንዷ ዲያና እንደሆነች ነገረችው። ካምረን አደጋ ላይ መሆኑንም ስላወቀች ዲያና ወደ ቤቷ ትሄዳለች። ሌኒም ከጫካው በመውጣት ማን እንደሆነ ሻውቃለሁ ይላታል። ለሌሎች ይህንን እውነት እንደሚናገርም አስፈራራት።
ዲያናም ከመሬት አጋድማ ደሙን ትመጣዋለች። ከትንሽ ጊዜም በኋላም ዲያናና ማርቲን ወደ ቤት ይገባሉ። ቪክቶሪያ ካምረንን አግታው ነበር። ሁለቱ ቫምፓይሮችም አደገኛ ውጊያ ያደርጋሉ። ስለት በመጠቀምም ዲያና ቪክቶሪያን ልታጠቃ ትሞክራለች። ዲያና ሚዛ ከ100 ዓመት በፊት መሪያቸው በጣም ጨካኝ ስለነበር ማምለጥ ትፈልግ እንደነበር ነገረቻት። በዚህም የቪክቶሪያን ጓደኛ አገኘችው። ደሟንም ልትሰጠው ፍላጎት ነበራት። ያ አደገኛ መሪ ይህንን ስላወቀም ይገለዋል። ይህንን ካወቀች በኋላ ቪክቶሪያ ለዲያና ይቅርታ ታደርግላታለች። ሁለቱ ቫምፓየሮችም አዲስ ቡድን ለመስራት ይወስናሉ። ዲያና ካምረንን ስማው ተሰናበተችው። ሌኒም ተነክሶ ስለነበር ወደ ቫምፓየር ተቀይሮ ነበረ። ሊዝን አዲሷ ረዳት ማኔጀር እንደምትሆን በመናገር ከነሱ ጋር ይሄዳል። በሌላ ቀን ካምረን ስለ ቫምፓየሮች መጽሐፍ እንደሚፈልግ ለቤተሰቡ ይናገራል። በካፌ ውስጥም ስለ እውነቱ ለሊዝ ይነግራታል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ ድረስ